ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች መልካም ፈቃድ ያላችሁ ሁሉ እንደምን ሰነበታችሁ? ይህ እንግዲህ ሳምንታዊው የቃሉ ውበት የተሰኘ ፕሮግራማችን ነው። በዚህ ፕሮግራም ላይ እንግዲህ እንደወትሮ ሁሉ የሰንበት መንባባቶች ላይ አስተንትኖ የምናደርግበት ነው። ያለንበት ወቅት ደግሞ የጾም ወቅት ስለሆነ የዐቢይ ጾም ሳምንታትን የሰንበት መንባባቶችን ለመንፈሳዊ ሕይወታችን በሚጠቅም ደረጃ እንዴት ነው በዕለት ተዕለት ሕይወታችን ውስጥ ልንጠቀማቸው የምንችለው የሚለውን ማስተንተኛ ሐሳብን እንደ መንፈስ ቅዱስ ሐሳብ እንደ እግዚአብሔር ፈቃድ የምናስተነትንበት ጊዜያችን ነው። እንግዲህ ዐቢይ ጾም እኩሌታ ላይ እንገኛለን ወይም አጋማሽ ጊዜ ላይ ሰንበት ዘደብረ ዘይት የሚባለው 5ኛ ሳምንት የዐቢይ ጾም ሳምንት የማስተንተኛ ሐሳብ ነው። ይህ እንግዲህ ስያሜውን ያገኘው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ዘይት በሚባል ተራራ ላይ ወይም ደብረ ዘይት እያልን የምንጠራው ደብር ስንል ተራራ ማለታችን ነው በግዕዝ። በዛ ላይ ሆኖ ኢየሩሳሌምን ከገባ በኋላ ከዛ በዛ ላይ ሆኖ ቤተ መቅደሱን እየተመለከተ ኢየሩሳሌምን እያየ የተናገረውን አስተምህሮ ትንቢታዊ የሆነ አስተምህሮ በተለይ ለሐዋርያቶቹ ያብራራለትን ሁኔታ ከሐዋርያቶቹ ለተቀበለው ጥያቄና ስለ ቤተ መቅደሱ ምክንያቱም አስቀድሞ የማቴዎስ ወንጌል ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ኢየሩሳሌም ገብቷል። ከዛም ጊዜ ጀምሮ በዛ በኢየሩሳሌም ነው የቆየው። በኋላ ላይ ከዛ ከቤተ መቅደሱ ወጥቶ ይሄድ በነበረበት ጊዜ ነው እንግዲህ በዚህ በደብረ ዘይት ተራራ ላይ ሆኖ ይህንን ትንቢታዊ አስተምህሮ የሚያደርገው። በተለይ በእምነት መግለጫችን ላይ በጸሎተ ሃይማኖት ላይ ዳግም የሞቱትንና በሕይወት ያሉትን ለመፍረድ ይመጣል ያልን የምንገልጸውን የእምነት አንቀጻችን ላይ የሚተሳሰር አስተምህሮ ያለው ነው። እንግዲህ ስለ መጪ ጊዜያቶች መጪው ጊዜ እንዴት ነው፣ ዓለም ትጠፋለች ወይ የሚሉት ሐሳቦችን በርካታ የሆኑ ሐሳቦች ክርስቲያንም ከሆኑ የክርስትና እምነትንም ከማይከተሉ አማኝም ከሆኑ አማኝም ካልሆኑት በተለያየ አጋጣሚ በተለያየ ዘመናት የተለያዩ አገላለጾች ሲነገሩ ይስተዋላሉ። በብዙ አይነት ሁኔታዎችም እንደ ትንቢት መሰል ነገርም ተደርጎ ዓለም በዚህ ጊዜ በዚህ ሰዓት በዚህ ሁኔታ ላይ ትጠፋለች፣ ዓለም እንደዚህ ትጠፋለች የተባለ እስከ ቅርብ ጊዜ ራሱ ይህንን ነገር ይናገሩ የነበሩ በርካታ ሰዎች እንዳሉ ለመመልከት እንችላለን። ስለዚህ የመጨረሻ ጊዜያችን እንዴት ነው የሚሆነው? ሰው ምንድን ነው የሚሆነው? ከሞተ በኋላ እንዴት ነው የሚሆነው? ዓለም ሲጠፋ እንዴት ነው የሚሆነው? የሚል በርካታ በፊልም በመጽሐፍም በተለያዩ አይነት መንገዶች ሰው ስለዚህ አይነት ነገሮች ምርመራውን እያደረገ እስካሁን ድረስ ይገኛል። እኛም በክርስትና እምነታችንና ሐሳባችን ላይ መጨረሻችን ከእግዚአብሔር ብርሃን ጋር ከእግዚአብሔር ጋር ለመተሳሰር ነው። ሌላ መጨረሻ የለንም እና ወደዛ የምንሄድበት ሁኔታስ እንዴት ነው የሚሆነው? ሰው ከሞተ በኋላ ምን ይሆናል? ወይም ዓለም ሊጠፋ ሲል መጨረሻው እንዴት ነው የሚሆነው? የሚሉት ሐሳቦችን ብዙ ሰዎችን የሚያስጨንቁ ሐሳቦች ወይም ብዙ ሰዎችን የሚያጓጉ አይነት የውይይት ርዕሶች ሆነው ይቀርባሉ። በዛሬውም የወንጌል ክፍል ላይ ጌታችን ኢየሱስ ክርስቶስ ስለነዚህ ሐሳቦች ይናገራል። ስለ ዳግም ምጽአቱ፣ በዳግም ምጽአቱ ጊዜ ስለሚሆኑት ሁኔታዎች እንዴት ነው የሚሆኑት የሚለውን ለሐዋርያቶቹ ይነግራቸዋል። ስለዚህ በዚህ ሐሳብ ውስጥ ሆነን ነው እንግዲህ ወንጌሉን ለማንበብ የምንሞክረው። የመጀመሪያው መልእክትም ከሐዋርያው ጳውሎስ የምንወስደው 1ኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 18 ድረስ ያለውን ነው። እንግዲህ የተሰሎንቄ ቤተክርስቲያን የተመሰገኑ ናቸው። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ከሲላስ ጋር ሆኖ በዛ እንደቆዩ እንመለከታለን። እና አንድ ንጉሳችን ክርስቶስ ነው። ስለዚህ ለቄሳር የሮም ንጉሠ ነገሥት ለነበረው እሱ ንጉሳችን አይደለም፣ እውነተኛ ንጉሳችን ግን ኢየሱስ ነው ብለው እንግዲህ በጣም የበረቱ ክርስቲያኖች ነበሩ። በዚህ ምክንያት በርካታ ከባባድ የሚባሉ ስደቶች በሕይወታቸው አጋጥሞ በስደት ብዙ የተሰቃዩ ክርስቲያኖች ናቸው እና በዚህም እንዲጸኑ ካበረታቸው መልእክት ላይ የሐዋርያው ጳውሎስን ወስደን የመጀመሪያው መልእክትን ከዛ ላይ እናነባለን። የሁለተኛው መልእክት ደግሞ ሁለተኛው የሐዋርያው የጴጥሮስ መልእክት ነው። ይህም ምዕራፍ 3 ከቁጥር 7 እስከ 14 ያለው ነው። በሕይወት ያለ ነው እግዚአብሔር ከሚሰጠን ምሕረት አንጻር ጊዜን የሰጠን የዚህም የጊዜ ሁሉ ደግሞ ሁላችንም ንስሐ እንድንገባ ነው፣ ሁላችንም እንድንድን የሚፈልግ አምላክ ስላለ ነው እያለ ይናገራል። ስለዚህ ጾመ እኩሌታችን ላይ ነው የምንገኘው። ግማሽ መንገድ ተጉዘናል። በዚህ በመንፈሳዊ ጉዟችን ላይ
በዚህ በመንፈሳዊ ጉዞ ሂደታችን ውስጥ ደግሞ ያስተናገድናቸው፣ ያለፍናቸው፣ የታገልንባቸው በርካታ የህይወት ክፍሎች ይኖሩናል እና እነዚህ ሁሉ በከንቱ አይደለም። ከምንም በላይ ውድ የሆነውን የእግዚአብሔርን ስጦታ የእግዚአብሔርን ጸጋ የሚያስገኝልን ነው። የእግዚአብሔር መሆናችንን ያወጅንበት ነው። ከምንም በላይ ደግሞ ከሰይጣን ወይም ደግሞ የእግዚአብሔር ካልሆነው ነገር እምቢ ብለን ራሳችንን ለመላቀቅ ያሳየነው ምልክት ነው አይደል? እምቢ ማለት እንዴት ነው? እግዚአብሔርን እወዳለሁ ብቻ ማለቱን ብቻ ሳይሆን የዲያብሎስን ወይ የጨለማውን ወይ የእግዚአብሔር ያልሆነውን ነገር ራሱ እጠየፋለሁ የሚል መልእክትን ሁሉ ያስተላልፋል። ተግባራችን ራሱ እንደማለት ነው። ስለዚህ በዚህ በነበረን ጉዞም እግዚአብሔር አምላካችንን እያመሰገን ነው የማስተንተኛ ሀሳባችንን እንቀጥላለን። እንደተለመደው ሁሉ እንግዲህ ልቦናችንን መንፈስ ቅዱስ እንዲከፍትልን እኔም ለምናገረው ቃል እናንተም ለምታዳምጡት ለልቦናችን ለሁላችንም ጌታ መንፈስ ቅዱስ በዚህ ቃል አማካኝነት እንዲናገረን ራሳችንን ለመንፈስ ቅዱስ እንድንከፍት ጋብዛችኋለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንዳበሰረው ምዕራፍ 24 ከቁጥር 1 እስከ 35 ያለውን እግዚአብሔርን ቃል እንሰማለን። ኢየሱስ ከቤተ መቅደስ ወጥቶ ሲሄድ ደቀ መዛሙርቱ የቤተ መቅደሱን ግንቦች ሊያሳዩት ወደ እርሱ ቀረቡ። እርሱም እንዲህ ሲል መለሰላቸው፣ ይህንን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ የሚቀር የለም። በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው እስቲ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም እንዲህ ሲል መለሰላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች መሲሁ እኔ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነትና የጦርነትን ወሬ ትሰማላችሁ፣ አስተውሉ፣ አትደንግጡ። ይህ ሊሆን ግድ ነውና፣ ነገር ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብና የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜም በሕዝቦች ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጠላላሉ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከሕገ ወጥነት ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝቦች ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። ስለዚህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ። በጣራ ላይ ያለ በቤቱ ያለውን ሊወስድ አይውረድ። በእርሻ ያለ ልብሱን ሊወስድ ወደኋላ አይመለስ። በዚያን ቀናት ለእርጉዞች ለሚያጠቡ ወዮላቸው። ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህ ወዲህ ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖች ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን ስለተመረጡ ሰዎች እነዚህ ቀኖች ያጥራሉ። በዚያን ጊዜ ማንም እነሆ መሲሁ እዚህ አለ ወይም እዚያ አለ ቢላችሁ አትመኑ። ሐሰተኞች መሲሖችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን ለማሳት ታላላቅ ምልክትና ድንቅ ነገሮችን ያሳያሉ። እነሆ አስቀድሜ ነገርኳችሁ። ስለዚህ እነሆ በበረሃ አለ ቢሏችሁ አትውጡ፣ እነሆ በቤት ውስጥ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናልና። በድን ባለበት በዚያ አሞራዎች ይሰበሰባሉ። ከነዚያ ቀናት መከራ በኋላ ወዲያው ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይሎችም ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ነገዶች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱን ከታላቅ መለከት ጋር ይልካቸዋል። የእርሱ ምርጦች ከሰማይ ዳርቻ እስከ ዳርቻ ከአራቱ ነፋሳት ይሰበሰባሉ። ምሳሌውን ከበለስ ዛፍ ተማሩ። ቅርንጫፏ ሲያለሰልስ ቅጠሎቿም ሲያቆጠቁጡ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁም እናንተ ደግሞ ይህንን ሁሉ ስታዩ በደጅ እንደቀረበ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ትውልድ አያልፍም።
ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። የክርስቶስ ቃል። ክርስቶስ ሆይ ምስጋና ላንተ ይሁን። እንግዲህ ትንሽ ረዘም ያለ ወንጌል ክፍል ነው ያነበብነው። መሰረታዊም የሆነ ነው ለእምነታችን። እንግዲህ አንድ ታሪካዊ ዳራውን ለመመልከት ያስፈልጋል። ይህም ማለት ነው እንግዲህ እስራኤላውያን የመጡበትን የታሪክ ሂደት አሁን እዚህ ኢየሱስ ባለበት ጊዜ ላይ ስንደርስ እስራኤላውያን አሳልፈው የመጡት ብዙ የመከራ ጊዜ አለ። ከሁለቱ ጥንዶች ከአብርሃምና ከሳራ በይስሐቅ መወለድ ወደ ሙሉ ቤተሰብነት፣ ከዛም በኋላ በአብርሃም የልጅ ልጅ የሆነው የይስሐቅ ልጅ የሆነው በያዕቆብ 12 ልጆች አማካኝነት ደግሞ በነገድና በጎሳ እየጠነከረ ይሄዳል። በኋላ ላይ ታላቅ ሕዝብ ይሆናሉ። ታዲያ ይህም ታላቅ ሕዝብ በረሃብ አማካኝነት ወደ ግብፅ እንደሚሰደድ እንመለከታለን። ይህን እንግዲህ የዮሴፍን ታሪክ በምናገኝበት ጊዜ ነው ወደ ኦሪት ዘፍጥረት ምዕራፍ 37 ላይ ለመመልከት እንችላለን። በዛም አማካኝነት በዛ በግብፅ ሄደው መኖር ይጀምራሉ። ከ400 ዓመታት በላይ በዛ በግብፅ ውስጥ ይኖራሉ። በኋላ ላይም ዮሴፍ ያደረገውን ታላቅ ነገር የማያውቅ የግብፅ ፈርዖን በተነሳ ጊዜ ወደ ባርነት ወደ ስቃይ እንደገቡ እንመለከታለን። የሚወለዱት ዕብራውያን ሁሉ እንዲገደሉ፣ በተለይ ከ2 ዓመት በታች ያሉ ሁሉ ይህን ታሪክ በምንሰማበት ጊዜ ነው የሙሴ ታሪክ የሚጀምረው አይደል? ኦሪት ዘጸአት የምንለው ታሪክ ሁሉ ይጀምራል። ስለዚህ ከግብፃውያን ባርነት እግዚአብሔር በታላቅ ሁኔታ ያላቅቃቸዋል። በኋላ ላይ ሞተው የተስፋይቱ ምድር ከገቡ በኋላ በጣም ብዙ ታሪክ ነው ያለው። ከዛም በኋላ አሴራውያን የሚባሉ መጥተው የሰሜኑን ክፍል ሙሉ ጠራርገው፣ ይህ እንግዲህ 700 ዓመት ከክርስቶስ ልደት በፊት ነው፣ ጠራርገው ቅኝ ግዛት ይወስዷቸዋል። በኋላ ላይም ከተወሰኑ ዓመታቶች በኋላ ወደ 520 ከክርስቶስ ልደት በፊት ባቢሎናውያን የሚባሉ ይመጡና ሙሉ ቅኝ ገዝቷቸው ጭራሽ ይዟቸው ይሄዳሉ። ከዛም በኋላ ከነሱም ከተላቀቁ በኋላ ፐርዣዎች ይመጡና ፋርስ የምንላቸው የአሁን ዘመን ኢራን ማለታችን ነው። ባቢሎን ስንል የአሁን ዘመን ኢራቅ እያለ ነው። መጥተው እነሱም ፐርዣዎችን መጥተው ቅኝ ይገዟቸዋል፣ ይወስዷቸዋል። ከዛ በኋላ ግሪኮች ይነሳሉ። ከዛ በኋላ ኢየሱስ በነበረበት ዘመን ላይ በሮማውያን ቅኝ ግዛት ውስጥ የነበሩ ናቸው እና በዚህ ሁሉ የስቃይና የመከራ ጉዟቸው ውስጥ የተቀባው ክርስቶስ የሚባለው መሲህ የተባለ ከእግዚአብሔር የሚመጣል እና ያ በሚመጣበት ጊዜ ካለብን መከራና ስቃይ ሁሉ ነፃ ያወጣናል የሚል እምነት በነቢያቶች መጽሐፍት እንመለከታለን። ትንቢተ ኢሳያስ በሉ፣ ትንቢተ ሕዝቅኤል በሉ፣ ትንቢተ ዘካርያስ ምዕራፍ 14 በደንብ አድርጎ ነው የሚናገረው። እንዴት አድርጎ ከዛ ከመከራ ከስቃይ ሁሉ እንደሚወጡ በነቢያት መጽሐፍት በደንብ እነዚህ እንግዲህ በመጽሐፍ ቅዱስ ውስጥ የምናገኛቸው በመንፈስ ቅዱስ መሪነት በተጻፈው ነው። ከዚህ ውጪ ደግሞ ሌሎች የሆኑ መንፈሳዊ መጽሐፍቶች እንግዲህ መለኮታዊ የሆነ የመንፈስ ቅዱስ ምሪት የሌላቸው ደግሞ በርካታ መጽሐፍቶች አሏቸው። ለምሳሌ እንደ መጽሐፈ ሄኖክ፣ እንደ ኩፋሌ፣ እንደ እዝራ ያሉ መጽሐፍቶች በልዩ መልክ የመጨረሻውን ዘመን እንዴት ነፃ እንደሚወጡ ስለ መሲሁ በደንብ በጥልቀት በብዙ ነገር ይናገራሉ። ብዙ እሱ ውስጥ ለመግባት አልፈልግም፣ ነገር ግን ታሪካዊ ዳራው እንድንመለከት ነው። ስለዚህ ይመጣል የተባለው መሲህ የራሱ ማርክ አለው ማለት ሲመጣ የሚለይበት ነገሮች አሉ። ለምሳሌ ያ ይመጣል የተባለው መሲህ ከመምጣቱ በፊት ኤልያስ በእሳት ሰረገላ ወደ ሰማይ የወጣው እሱ አስቀድሞ ይመጣል የሚል የትንቢት ቃል አለ። ይህንን እንግዲህ ያ ይመጣል የተባለው ኤልያስ መጥምቁ ዮሐንስ ነው ብለው ተረድተውታል። ምክንያቱም ለምን ሄሮድስም ያ ይመጣል የተባለው ኤልያስ መጥምቁ ዮሐንስ ነው እንዴ ብሎ ይረበሽ ነበረ እያለ ይነግረናል። ይሄ አንደኛ ነገሥት ምዕራፍ 1 ላይ ቁጥር 8 ላይ ብንመለከት ኤልያስ ይለብሳቸው የነበሩት ልብሶችና አኳኋኑን ሁሉ በመጥምቁ ዮሐንስ አለባበሱ ላይ በወገቡ ጠፈር የሚታጠቅ በበረሃም በጣን እየበላ የሚኖር እያለ እነዚህ ነገሮችን ሁሉ ልክ መጥምቁ ዮሐንስም ልክ እንደዛ ሆኖ መጥቷልና፣ ስለዚህ እንደነዚህ አይነት በርካታ የሆኑ ምልክቶችን ኢየሱስም ደግሞ ከመጣ በኋላ ደግሞ የሚያከናውናቸው የሚሰራቸው የሚናገራቸው ነገሮች ሁሉ ያ ይመጣል የተባለው መሲህ ይሄ ነው። ስለዚህ አሁን በአብዛኞቹ እስራኤላውያን አሳሰብ ውስጥ ያለው ምንድን ነው? ከባርነት ካለንበት ግዞት ከምንኖረው ነገር ሁሉ ነፃ እንወጣለን፣ ያኔ ፒስፉል የሆነ ህይወት ነው የምንኖረው የሚል ሀሳብ አላቸው። ትንቢቱን በተወሰነ መልኩ ተረድተውታል መሲሁ መምጣቱ። ነገር ግን የመሲሁ መምጣት ሁለት አይነት እንደሆነ ግን ስተውታል።
ምክንያቱም በመጀመሪያው ምጽአቱ ላይ የሚታመም የሚሰቃይ ሆኖ ይመጣል። በኋላ ግን በዳግም ምጽአቱ ላይ ግን ኢየሱስም እንደሚናገር በታላቅ ክብር በመለከት ፀሐይና ጨረቃን በግራና በቀኙ አድርጎ በሙሉ ክብሩ ይመጣል። ያኔ ሊፈርድ ይመጣል። አሁን ግን ሊያድነን ይመጣል። እነዚህን ሁለት ነገሮችን እንደ አንድ ምጽአት አድርገው ነው የተረዱት ሐሳቡ። ስለዚህ ይሄ ሐሳብ ባለበት ሁኔታ ውስጥ ሆነን ነው የዛሬውን ወንጌል ለማስተንተን የምንሞክረው። ስለዚህ ሐዋርያቶቹ ራሱ ከሮማውያን ቅኝ ግዛት ነፃ የሚያወጣን ኢየሱስ ነው ብለው ያምኑ ነበረ። ምዕራፍ 21 ላይ አስቀድሞ ከዛሬው ከወንጌሉ በፊት ወደ ኢየሩሳሌም ሲገባ ሆሳና በዳዊት ስም የሚመጣ የተባረከ ነው እያሉ ኢየሱስን ሲቀበሉት ያ ያድነናል ሊመጣል የተባለው መሲህ አንተ ነህ ብለው እየተናገሩ ነው። የሚያስቡት ምድራዊ ከሆነው ግዞት ምድራዊ ከሆነው ነገር ነፃ የሚያወጣን ኢየሱስ ነው ብለው እያሰቡ ነው። ኢየሱስ ግን በግልጽ ይናገራል። ምክንያቱም ከዛ ከቤተ መቅደሱ ወጥቶ ሲሄድ ደቀ መዛሙርቱ ያንን የቤተ መቅደሱን ግንብ አይተው ጥያቄ ጠይቁታል አይደል? ያንን የቤተ መቅደሱን ግንብ አይተው ሲማረኩ ይመለከታል። እርግጥ ነው በታሪክ በጣም በቃ ማግኒፊሰንት እና አስደናቂ የሚባል ቤተ መቅደስ የነበረ ነው። በንጉስ ሄሮድስ የተሰራ ነው። ሪኮንስትራክትድ ተደርጎ እንደ አዲስ የተገነባ ነው እና በጣም ማግኒፊሰንት ነው። ከ1000 በላይ የሆኑ ካህናቶች፣ ምክንያቱም የተቀደሰ ስፍራ ስለሆነ ካህናቶች ናቸው ይህን ነገር ሊሰሩት የሚገባው። ከ10,000 በላይ ሰራተኞች ተደርጎ በክፍል ተደርጎ ለረጅም ዓመት የተሰራ ነው። ታስታውሱ እንደሆነ ቤተ መቅደስን ገብቶ ኢየሱስ ባነጻበት ጊዜ ላይ 46 ዓመት ነው የፈጀው ይህ ቤተ መቅደስ እንዴት በ3 ቀን ትሰራዋለህ ብለው ሲነግሩት እንመለከታለን። እና የድንጋዩ አጠራረብ እና አቀማመጥ ውበቱ በጣም አስደናቂ የሆነ ነገር ነው። ኢየሱስ ግን ምን ይላል? ይህንን ሁሉ ታያላችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ የሚቀር የለም ይላችኋል። ይህ አሁን ለእነሱ አስደናቂ ነገር ነው። ምክንያቱም ይሄ ለመመልከት እንኳን እንዲህ ጭንቅላትን ወደ ላይ አድርጎ ለሚከብደውን ቤተ መቅደስ እንዳለ ይፈራርሳል፣ ድንጋይ በድንጋይ ላይ እንደሆነ አይቀርም ብሎ ሲናገር ለነሱ በውስጣቸው የሚሰማቸው ነገር ይሄ የሚሆነው መቼ ነው? ምክንያቱም በትንቢት መጽሐፍት በዘካርያስም በሕዝቅኤልም በኢሳይያስም በዳንኤልም ምዕራፍ 7 ላይም የኢየሩሳሌም ዲስትራክሽን ወይም የኢየሩሳሌም ጥፋት እንደሚመጣ እና እንደ አዲስ አድርጎ የሚያነሳት አምላክ ያ መሲሁ እንደሚመጣ ያውቃሉ። እና ያ ይመጣል የተባለው መሲህ እሱ እንደሆነ ያውቃሉ። ነገር ግን ያ ይመጣል የተባለው መሲህ እንደሚሰቃይ እንደሚሞት ያንን ግን ገና አልተረዱትም ነበረ። ስለዚህ ይሄ የሚሆነው መቼ ነው እስቲ ንገረኝ ይሉታል አይደል? በደብረ ዘይት ተቀምጠው ሳለ ደቀ መዛሙርቱ ለብቻቸው ለእርሱ ቀርበው ምን አሉት? እስቲ ንገረን፣ ይህ መቼ ይሆናል? የመምጣትን የዓለም ሁኔታ እንዴት ነው ብለው ይነግሩታል። ቅድም ያነበብነውን የወንጌል ክፍል ኢየሱስ ብዙ ምልክቶችን ይነግራቸዋል። ኢየሱስም ብዙ አሳሳቾች እንደሚመጡ፣ ስለዚህ ከአሳሳቾች ተጠንቀቁ፣ እኔ መሲህ ነኝ እያሉ የሚመጡ እያለ ብዙ ነገሮችን ይናገራል። ጦርነት፣ የጦርነት ወሬዎችን ትሰማላችሁ አይደል? ወሬው ሁሉ ስለ ጦርነት ይሆናል። ወይ ያላችሁበት ቦታ ውጊያ ያለበት ቦታ ይሆናል፣ ወይም ደግሞ የምትሰሙት ወይም የምትሸበሩበት ጉዳይ የውጊያ ሁኔታ ይሆናል አይደል? ጦርነትና የጦርነትን ድምፅ ትሰማላችሁ፣ ግን አትደንግጡ እያለ ይናገራል ኢየሱስ። ምክንያቱም መጨረሻው ገና ነው ይላል። ይሄ የምንመለከተው በሐሰት ነቢያት ነን እያሉ ወይም መሲሁ ነን እያሉ የሚመጡት የጦርነቱ የጩኸቱ ሁሉ ኢየሱስ ምን ይላል? እነዚህ ሁሉ ገና የምጡ መጀመሪያ ነው እያለ ይናገራል። እንግዲህ ምጥ ልክ ከወሊድ በፊት ያለ የመጀመሪያ ስቴፕ ነው። በእርግዝና ጊዜ ብዙ ህመም አለ። በእርግዝና ጊዜ ብዙ ጥንቃቄ የሚወሰድበት ጊዜ ነው። ብዙ አይነት ህመም፣ ብዙ አይነት ነገሮች ሊያጋጥሙ ይችላሉ። በወሊድ ሰዓት የሚኖረው ምጥ ገና እንግዲህ ልክ የስቃዩ መጨረሻ ጅማሬ ማሳያ የሆነውን ነገር የዚህ የድርጊቱ ሁሉ መጀመሪያ እንደሆነ አድርገው ኢየሱስ ይናገራል። ብዙ ስቃይ፣ ብዙ መከራዎች ከእናት ምጥ ጋር ይገናኛሉ። ምክንያቱም ያ ስቃይና ያ መከራ ምነው ባልተፈጠርኩ የሚል የሚያሰቃይ አይነት ነገር ስላለው ነው። ነገር ግን ያ ስቃይ ምነው በቀረብኝ፣ እንዴት ይሄን ነገር አልፋለሁ ወይ ብሎ የሚያስብለው ስቃይ እንግዲህ ወዳጅ ዘመዶችን ቤተሰቦችን ሁሉ የሚያስጨንቀው ስቃይ ግን ህይወትን የሚያስገኝ ስቃይ ነው። በቅርቡ ወደ ደስታ የሚቀየር ስቃይ ነው። ምክንያቱም እናት በኋላ የልጇን ድምፅ ስትሰማ አይደል
ልጇን ከሷ ህይወት ውስጥ የወጣ ሌላ አዲስ ህይወት እንዳለ ስትመለከት ትደሰታለችና። ነገር ግን ያቺ የምጧ ስቃይ አጭር ጊዜም ብትሆን ግን መከራዋ የከፋ ነው። መጨረሻው ግን ምንድነው? የሚወለድ የሚወጣ አዲስ ህይወት አለ። የአዲስ ህይወት እግዚአብሔርን የመፍጠር ስራ ተባባሪ የማድረግ የሚያስችል ከማንነቷ እናትነቷን የሚገልጸውን ያንን ልጅ የምትወልድበት ነገር ነው። ስለዚህ በዚህ ሁሉ መከራ አሳልፈው ይሰጧቸዋል። መከዳዳት አለው። እርስ በርስ ትከዳዳላችሁ፣ ይገድሏቸዋል። ስለ ስሜ በህዝቦች ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜ ብዙዎች ይሰናከላሉ አይደል? እርስ በርሳቸው አሳልፈው ይሰጣጣሉ። መከራው ጦርነቱ ከውጭ ነው። ስቃዩ ምን ሁሉ ከውጭ ነው። ከውጭ ነበር አሁን እኔ ክርስቶስ ነኝ እኔ መሲህ ነኝ እያሉ የሚመጡት ብዙ አሳሻሾች ከውጭ መጣ ነበር። አሁን ግን ከውስጥ ራሱ ምን ይመጣል? የሚከፋፍሉ እርስ በርስ ጣት መጠቋቆም እያለ ጌታ ኢየሱስ ይናገራል። ስለዚህ እንግዲህ የትንቢት መጽሐፍቶችን ትንሽ ስንመለከትና ስናይ የበለጠ ኢየሱስ ምን ማለት እንደፈለገ ይገባናል። ለዚህም በዚህ ሳምንት ቢያንስ ትንቢተ ዳንኤል ምዕራፍ 7ን፣ ትንቢተ ዘካርያስ ምዕራፍ 14ን፣ ትንቢተ ኢሳይያስ ምዕራፍ 60 እና ምዕራፍ 61ን እነዚህ ነገሮችን ስናነብ ያ እስራኤላውያን ይጠብቁት የነበረውን የትንቢቱን ቃል እና ኢየሱስ ደግሞ እየነገረን ያለውን የእውነት ቃል ለመመልከት እንችላለን። እንግዲህ ትንቢታዊ የሆነ አስተምሮ ነው። በ71 ዓመተ ምህረት ከክርስቶስ ልደት በኋላ ይሄ ቤተ መቅደስ በሮማውያኖች ፈርሷል። እስካሁንም ድረስ አልተገነባም። ይሄ ቤተ መቅደስ እንደፈረሰ ነው። በአይሁዳውያን ደግሞ እዚህ ጋር ቤተ መቅደሱ ከተሰራ ምክንያቱም አብርሃም ይስሐቅን ሊሰዋ ባለበት ቦታ ላይ ነው ቅድስተ ቅዱሳኑ ተሰርቶ ቤተ መቅደሱ የተገነባው። ሌላ ቦታ ላይ ሄዶ መገንባት አይቻልም። ቤተክርስቲያን እዚህ ፈረሰብንና እኛ ምናልባት ሌላ የተለወጠ ቦታ ሄዶ ቤተክርስቲያን ሊሰራ ይችላል። ግን ያ መሰዊያው ስፍራ ያለበት ቦታ ላይ ነው ቤተ መቅደሱ ሊገነባ የሚገባው። አሁን በታሪክ ያ ብዙ አይነት ነገሮች ውስጥ ስላለ ብዙ እሱን ሊሄድበት አልፈልግም። ግን አሁንም ድረስ ያ ቤተ መቅደስ እንደፈረሰ ነው ያለው። ስለዚህ በአንድ በኩል የኢየሱስ የትንቢት ቃል ወይም የኢየሱስ ትንቢታዊ የሆነ አስተምሮ እውነታውን ኢሚነንት በሆነ ቅርብ በሆነ ይሄንን በተናገረው ቃል ይኖሩ ሰዎች በነበሩበት ነገር እንዲረዱት የመጀመሪያውን ሐሳብ ጌታ ኢየሱስ የዚህ የቤተ መቅደሱን የመፍረስ ጉዳይ በኋላ በ71 ዓመተ ምህረት የሆነውን የትንቢት ቃል ነው መጀመሪያ የሚነግራቸው። በኋላ ላይ ግን ስለ ዳግም ምጽአቱና ስለሚመጣው ነገር ሁሉ ይነግራቸዋል። እንግዲህ እዚህ ጋር ሁለት ነገሮችን በተለይ ቅድም ያነሳ ነው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ከመጀመሪያው መልእክት ላይ የምናነበው ነው። ሐዋርያው ጳውሎስ ምን ይላቸዋል ለተሰሎንቄ ሰዎች? ነገር ግን ወንድሞች ሆይ አንቀላፍተው ስላሉ ተስፋ እንደሌላቸው እንደ ሌሎች ሰዎች ደግሞ ልታዝኑ እንደማይገባ ልናሳውቃችሁ እንወዳለን ያለ ይነግራቸዋል። ይሄ ምንድነው? የተሰሎንቄ ሰዎች እንግዲህ በክርስትና እምነት አማካኝነታቸው ክርስቶስን ንጉሥ አድርገው ስለተቀበሉ በዚህ ምክንያት መከራ ይደርስባቸውና ብዙዎች ይገደሉ ስለነበረ ማንቀላፋትን በኋላ ክርስቶስ ደግሞ በታላቅ ክብር ሲመጣ አብረው እንደሚነሱና ያን እንደምናያቸው አትርሱ። መጽናኛችን ዳግም የሚመጣው ክርስቶስ በክብር ሲመጣ እያንዳንዳችንን እንደዋጋችን ይከፍልናልና እያለ ይነግራቸዋል። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ ደግሞ በኢየሱስ በኩል ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል እያለ ይናገራል። ክርስቶስን አምነው ያረፉ የትም ሊሄዱ አይችሉም የሚል ሐሳብ። ከዚያም በኋላ እኛ ሕያዋን የሆንነው የቀረነውም ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በእነዚህ ቃል ተጽናኑ እያለ ይነግራቸዋል። ይሄ መነጠቅ የሚለው ሐሳብ ራፕቸር እያሉ ይቀበሉታል በቅርብ ጊዜ ያሉ አንዳንድ ቴዎሎጂያኖች እና አንዳንድ ቤተ እምነቶች። ይህ ማለትም ማለት ነው ጌታ ኢየሱስ በዳግም ምጽአቱ ከመምጣቱ በፊት ምን ያደርጋል? የሱ የሆኑትን በሱ ያመኑትን የተመረጡትን ተነጥቀው ይወሰዱና በዚህ በምድራዊ በኢየሩሳሌም በዛ ለ1000 ዓመት ያቆያቸውና ከዛ ከ1000 ዓመት በኋላ ኢየሱስ መጥቶ ይፈርዳል። ይሄ የተባለው መከራ ሁሉ እነዚህ የተለዩት ሰዎች አይነካቸውም የሚል አስተምሮ ነው። ካቶሊክ ቤተክርስቲያን ፍጹም የማትቀበለው አስተምህሮና ሐሳብ ነው።
ሐዋርያው ጳውሎስም እዚህ ጋር እየተናገረው ያለው ሐሳብ ስለዛም አይደለም፣ ከዛ ጋር የሚገናኝም አይነት ነገር የለውም። ኢየሱስ የሚያወራው በዳግም ምጽአቱ ጊዜ አዎ ክርስቶስን አምነው የነበሩ ሰዎች ከክርስቶስ ጋር በክብር አብረው የሞቱትም ይነሳሉ፣ በሕይወት ያሉትም ከክርስቶስ ጋር አብረው ይነግሳሉ። እና ይሄ መነጠቅ የሚለውን ሐሳብ ወይ ራፕቸር ሲባል ከሰማችሁ ይሄንን ሐሳብ ወስዶ ትንሽ የማጣመም አይነት ሐሳብ ነው። የኢየሱስ ዳግም ምጽአት ሁለቴ ይሆናል እንደማለት ነው። መጀመሪያው ግን ሚስጥራዊ ነው የሚሆነው። በድብቅ መጥቶ የተመረጡትን ሰዎች ወስዶ በኢየሩሳሌም በዚህ በምድራዊ ኢየሩሳሌም አስቀምጧቸው ከዛ መከራው ስቃዩ ይሄ ሁሉ የተባለው ነገር ሲሆን እነሱ ላይ አይደርስም። ከዛ በኋላ ላይ ግን ኢየሱስ መጥቶ አብሮ እነሱን ይዟቸው ይሄዳል የሚል አስተምሮ ነው። ነን ቢብሊካል የሆነ መጽሐፍ ቅዱሳዊ ያልሆነ አስተምሮ፣ ካቶሊክ ቤተክርስቲያን የማትቀበለው አስተምሮ እንደሆነ እንድንመለከት ነው። ስለዚህ ስለ መጨረሻው ጊዜ ጌታ ኢየሱስ እንግዲህ ይህን ሁሉ ነገር ይናገራል። ይገባኛል። ትንሽ ሐሳቡን እንግዲህ አጠር አድርጎ ለመናገር ነው። ዲቴል እዚህ ውስጥ ልገባበት አልፈለግኩም። ምክንያቱም ከዚህ ውስጥ ታዲያ ለሕይወታችን የሚጠቅም መንፈሳዊ ነገር ምንድን ነው የሚለው ላይ ነው ማተኮር የምፈልገው። የቃሉን ውበት እንድናይና ለእኔስ ሕይወት ከዚህ ማስተንተኛ መውሰድ የሚችለው እንዴት ነው፣ በዚህ በጾም ጊዜ ይሄ ቃል እንዴት ይረዳኛል የሚለውን ሐሳብ ነው። የመጀመሪያው ሐሳብ እኛ እንግዲህ ሟቾች ነን። ሟቾች ነን ሲባል ሕይወታችን በሞት የሚደመደም ነው ማለት ግን አይደለም። ምክንያቱም ክርስቶስ ራሱ ሞቶ የሞትን ትርጉም ስለለወጠው፣ የሞትን ትርጉም ቀይሮታል። ሞት አሁን መሸጋገሪያ ሆኗል። ሞት ከአንድ ስፍራ ወደ ሌላ ስፍራ የምንጓዝበት ሆኗል። ወደ ዘላለም ሕይወት ለመግባት የግድ መሞት ያስፈልገናል። ልክ እንደ ስንዴው ዘር ምሳሌ ያ ስንዴ ከእጅ ወድቆ መሬት ላይ ሞቶ እስካልሞተ ጊዜ ድረስ ከሱ ሕይወት ሊወጣ እንደማይችል ሁሉ እኛም ከዚህ ከምድራዊና ውስን ከሆነው ማንነት ካልሞትን አዲስ ሕይወት አይወጣም። ይሄ ደግሞ በክርስቶስ እውን ሆኗል። ምክንያቱም ሐዋርያው ጳውሎስ ሞት ሆይ መውጊያ የት አለ እያለ እንደሚናገረው ነው። ምክንያቱም ኢየሱስ ሞትን ድል አድርጎ ባለፈበት ሕይወት ላይ አይደል መስቀል የእርግማን መቀጣጫ የነበረውን ክርስቶስ ክንዱን ሲዘረጋ የመዳን ምልክት ሆነ። ልክ እንደዛ ሁሉ ሞት የጨለማ የምሳሌ የሲኦል መኖሪያ ምሳሌ የነበረውን ነገር ወደ ዘላለማዊ ሕይወት መሸጋገሪያ ምልክት አድርጎታል። ስለዚህ ክርስቲያኖች ነን፣ አዎ እንሞታለን፣ አዎ ግን ሞት አያስፈራንም። በሙላት የእግዚአብሔርን ክብር የምንመለከት ሰዎች ያደርገናል። ሁለተኛ በሰብአዊ ሕይወታችን ውስጥ ስቃይ አለ፣ መከራ አለ፣ አይሞላልንም፣ መከፋት አለ፣ ሐዘን አለ፣ መጎዳት አለ፣ ጉስቁልና አለ፣ ቸነፈር አለ፣ ብዙ ነገሮች አሉ። እነዚህ ሁሉ ነገሮች ደግሞ የሕይወታችን መደምደሚያ ፍጻሜዎችም አይደሉም። ከነዚህ ሁሉ ነገሮች ጋር ደግሞ አብሮ ሰላምን ሊሰጠን የሚችል ክርስቶስ እንዳለ ማወቅ አለብን። ክርስቶስ አሳልፎታል ስቃይ፣ መከራን። እሱ ያለፈበት መንገድ፣ እሱ የሄደበት መንገድ ሁሉ አዲስ ትርጉም ይሰጠዋል። ክርስቶስ ያለፈበት ነገር ሁሉ ከሱ ስቃይና ከሱ ሕማም ተባባሪ ጋር እንድንሆን የእኛንም ስቃይና መከራ ኦፈር እንድናደርግ መስዋዕት አድርገን እንድናቀርብ እድልን አመቻችቶልናል። ብዙ ቅዱሳኖች የዕለት ተዕለት ሕይወት ስቃያቸውና መከራቸውን ለእግዚአብሔር ኦፈር ያደርጉ ነበረ። ከክርስቶስ ጋር ሕማምና ስቃይ ጋር አብሮ እንዲደመርላቸው አድርገው ያቀርቡ ነበረ። ስለዚህ ስቃይ፣ መከራ፣ በሽታም ቢሆን ምድራዊ መጎሳቆልም ቢሆን ብዙ አያሳስበንም። ምክንያቱም በዚህ ምድር ስንኖር እኛ መጻተኞች ነን እያለ ሐዋርያው ጳውሎስ እንደሚናገር እኛ ወደ ዘላለማዊ ክብር የተጠራን ሰዎች ነን እንደማለት ነው። በሌላ አባባል በዚህ ምድር ላይ ተደላድለን እንድንኖር አይደለም ፍጥረታችን ራሱ። ይሄ ምድር ዘላለማዊ የሆነ የብርሃን አምላክ አባታችንን ለመገናኘት እስክንችል ጊዜ ድረስ ራሳችንን እያጠራን የምንቆይበት ቦታ ነው እንጂ ዘላለማዊ መተኪያችን እዚህ አይደለም። የነፍሳችን መሻቷና ረፍቷ በእግዚአብሔር ዘንድ ነው። ስለዚህ እንደየህይወት ጉዞአችን መስቀላችን ልክ እንደ መልካችን የተለያየ እንደመሆኑ መጠን እንድንሸከም የምንጠየቀው መከራና ስቃዮች አሉ። እነዚህና መከራና ስቃዮቹን ብቻችንን ከተሸከምናቸው ህመሙ የጸና ነው፣ ተስፋ ያስቆርጣል፣ አይምሯችንን ይበታትነዋል። ምክንያቱም ሐዋርያው ጳውሎስ እንደሚለው 3 ነገሮችን ያስቀምጣል። የምንዋጋው ከዓለም ከስጋና ከሰይጣን ጋር ውጊያ አለብን። ውጊያችን ለምንድን ነው? ዘላለማዊ በሆነው በእግዚአብሔር ረፍት ውስጥ እንዳናርፍ
የሚያንቀን የሚጎትተን ነገር ስላለ። ምክንያቱም ለምን የእግዚአብሔር መሻትና የእግዚአብሔር ፍላጎት ሁላችንም በእቅፉ ሆነን ከሱ ክብር ጋር ለመኖር ነው። ሰይጣን እግዚአብሔርን ሊያሸንፈው አይችልም። ነገር ግን እኛን የእግዚአብሔር ልጆች የሆነውን ግን በተሳሳተ መንገድ ሲመራንና እኛ በተሳሳተ መንገድ ውስጥ ስንጓዝና ስንሰቃይ አብሮን የሚያዝን አብሮን የሚሰቃይ አምላክ አለ። ስለዚህ ለዚህ ነው እኛን የሚያንቀን እኛን የሚይዘን እኛን በጎዳ ቁጥር በእኛ መጎዳት የሚጎሳቆል አሁንም ጌታ ኢየሱስ ስላለን ነፃ እንድንወጣ የሚፈልግ አፍቃሪ አባት ስላለን እጅግ ስለሚወደን። ስለዚህ ወደዛ ጉዞ ደግሞ እንድንሄድ አፍቃሪውን አምላካችን ደግሞ 1001 ጊዜ ደግሞ ደጋግሞ እድሎችን ይሰጠናል። ምሕረቱ የማይጓደል አምላክ ስለሆነ። ስለዚህ እነዚህ ሁለት ሐሳቦችን ሞትና ስቃይ የሚሉት ሐሳቦች ሁሉ የህይወታችን መደምደሚያ አይደሉም፣ ወይም ደግሞ በዛ ምክንያት እንድንበረግግም አይደለም። ስለዚህ ሞትና ስቃይንም ፈርተን አይደለም ክርስቶስን የምናመልከው፣ የሚመለክ እውነተኛ አምላክ ስለሆነ ነው። ከስቃይ እና ከመከራ ጋር እንኳን ሰላምና ረፍትን ደስታን የሚሰጥ ፊታችንን የሚያበራ አምላክ እሱ ስለሆነ ነው። ስለዚህ እነዚህ ሁለት ሐሳቦችን መጀመሪያ መመልከት ያስፈልጋል። በኋላ ሐዋርያው ጴጥሮስ እንደሚለን ጊዜያትን የሚሰጠን በሁለተኛ ጴጥሮስ ምዕራፍ 3 ላይ ነው። ይህንን ሁሉ ጊዜ የሚሰጠን ለንስሐ ነው አይደል? በዚህ በመከራ ጊዜ፣ በዚህ በስቃይ ጊዜ፣ በጣም ብዙ አሳሳች አታላይ ባለበት ጊዜ፣ ብልጭልጭ በሆነ ዓለም ውስጥ ሁሉ እግዚአብሔር ዘወትር ለንስሐ ይጠራናል። ንስሐ ምንድን ነው የሚያደርገን? ንስሐ የእኛን ፈቃድ ዝቅ እያደረገ የእግዚአብሔር ፈቃድ በህይወታችን ውስጥ እንዲጨምር ያደርጋል። ጸጋን ይጨምርልናል ማለት ነው። በሌላ አባባል የእኛ ፈቃድ ዝቅ እያለ የእግዚአብሔር ፈቃድ ጨመረ ስንል የእኛ የራሳችን ፈቃድ ጠንካራ እየሆነ ይሄዳል። ጠንካራ ፈቃድ ወይም ዊል የምንለው ነው። እንግዲህ ይሄ ነገር ከሌለን ሰይጣንን እምቢ ማለት አንችልም። ስሜታችን ወዲያው ያሸንፈናል፣ ወይም ደግሞ ዓለማዊ የሆነ ነገር ወዲያው ያሸንፈናል። ዓለማዊ የሆነ ነገር ወዲያው ያሳዝነናል። ነገር ግን ጽኑ የሆነ ፈቃድ ካለን ግን ጸንተን መቆም እንችላለን የሚለውን ሐሳብ የሚያመለክት ነው። ስለዚህ በዚህ ሐሳብ ሆነን ሁለት የማስተንተኛ ሐሳቦችን ለዚህ ለሳምንት ለማየት እንሞክር። የመጀመሪያው ሐሳብ ቁጥር 29 ላይ የማቴዎስ ወንጌል ምዕራፍ 24 ላይ ከነዚያ ቀናት መከራ በኋላ ወዲያው ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ እያለ ይነግረናል። እንግዲህ ዓለም ከተፈጠረ ጊዜ ጀምሮ ፀሐይ ስትጨልም ተመልክተን አናውቅም። ዓለም ከተፈጠረ ጊዜ ጀምሮ ጨረቃ ብርሃኗን አልሰጥም ስትል ተመልክተን አናውቅም። ከዋክብትም መኖሪያቸው በላይ በሰማይ ነው። አንጋጠን ወደ ላይ ነው የምናያቸው። ወደ ምድር ሲወድቁም አይተን አናውቅም። ስለዚህ የተማመንበት ነገር ወይም ምድራዊ ፋክት ነው ብለን ይሄ አንድ ተጨባጭ የሆነ ነገር ነው፣ እስከ ዛሬ ጊዜ ድረስ ጠዋት ሲነጋ ፀሐይ ትወጣለች፣ ፀሐይ ሳትወጣ የቀረችበት ጊዜ የለም ብለን ያመንነው እምነት ህይወታችንን የመሰረትንበት ነገር ሁሉ የማናምንበት ጊዜ ይመጣል እያለን ነው። አንደኛ። ሁለተኛ፣ አስቀድሞ ኢየሱስ ምን ይላል? ድንጋይ በድንጋይ ላይ ሳይፈርስ በዚያ የሚቀር የለም ይላል አይደል? አስቀድሞ ይህንን ነው የሚላቸው። አንድ ቤተ መቅደስ በድንጋይ ላይ ድንጋይ በድንጋይ ላይ ድንጋይ እየተነባበረ ነው የሚኖረው። እኛ ህይወታችንን የመሰረትንበት ነገር ልክ ከትንሽም ከኤክስፒሪየንስ ከልምድም ጀምሮ ከትምህርትም ከተለያየ አይነት ነገር አሁን ያለን ፍላጎትና ሐሳብ እንዲሁ በአንድ የበቀለ ሳይሆን በህይወት ዘመናችን እየተደመረ የመጣ ነው አይደል? ፐርሲቭ በምናደርገው በሴንስ ኦርጋናችን ይሄ እየከመርን የሄድነው ነገር መሰረቱ ባዶ ወይ ገለባ ከሆነ፣ ዝም ብሎ ብልጭልጭና ውጫዊ ውበት ብቻ ከሆነ መደርመሱ አይቀርም እያለን ነው። እነዚህን ሁለት ሐሳቦችን ወደ አንድ ማስተንተኛ ሐሳብ እናምጣው።
ምን ይላል? ቁጥር 35 ላይ የዛሬው ወንጌል መጨረሻ ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። የምትመለከቱት ምድራዊ የሆነው ተፈጥሯዊ የሆነው ነገር በፀሐይ ዙሪያ ምድር መሽከርከሯ፣ ፀሐይ መውጣቷ፣ በሰዎች ጥበብ የተሰራው የሚያምረው የሚማርከው ነገር ሁሉ ተፈጥሯዊ የሆነው ነገር ሁሉ የማይሆንበት ጊዜ ይመጣል እያለን ነው አይደለም? የኛ አስተሳሰብ አይደለም፣ የኛ እምነት፣ የኛ ህይወት ቀርቶ ተፈጥሮ የሚባለው ነገር እንኳን እንዳልነበረ የሚሆንበት ጊዜ ይመጣል። ይሄ ሁሉ ነገር ግን ሲለዋወጥ የማይለዋወጥ አንድ ነገር የኔ ቃል ነው እያለ ክርስቶስ ይነግረናል። ሰማይና ምድር ያልፋል ቃሌ ግን አያልፍም። ስለዚህ ብዙ መከራ፣ ብዙ ስቃይ፣ ብዙ ሽሽት፣ ብዙ አይነት ነገሮችን አንብበናል። በእነዚህ በሁሉ ሽሽትና ጊዜ አይደል ይሄ የሚሆነው መቼ ነው ብለው ይጠይቁታል። መቼ ነው ይሄ ነገር የሚሆነው? እስቲ ንገረን። ይሄ ነገር የሚሆነው እንዴት እና መቼ ነው? እስቲ ንገረን ነው የሚሉት አይደል? ይህ መቼ ይሆናል? ቁም ነገሩ ይሄ ነገር ሮብ ይሆናል ወይ ሐሙስ ይሆናል ወይ ዛሬ ዓመት ይሆናል ወይ ከ5 ዓመት በኋላ ይሆናል ወይ በዚህ ጊዜ ይሆናል የሚለው ሐሳብ አይደለም። ኢየሱስም ሊናገርና ሊያስተምር የፈለገው ነገር እሱን አይደለም። ቃሉን ሳይዝ ግን ከክርስቶስ ጋር ሳይሆን ግን በዚህ በመከራና በስቃይ ጊዜ የተገኘ ግን ዋይ ዋይ ይሆናል መጨረሻው ነው ሐሳቡ። ይሄ ነገር የሚሆንበት ጊዜ አይደለም ቁም ነገሩ። ይሄ ነገር ሲሆን ግን እኛ ከየትኛው ጎን ቆመናል? ይህ መከራና ስቃይ በሚሆንበት ጊዜ የኛ የህይወታችን ርብራብ ህይወታችን የተመሰረተበት የተሰራበት ተረብርበው ልክ እንደ አንድ ነገር የወጣንበት መሰረታችን የእግዚአብሔር ቃል ነው ወይ? ህይወቴን ጸንቼ መስርቼ ያለሁበት ነገር የማይለወጠው የእግዚአብሔር ቃል በሆነው የህይወት ቃል ላይ ነው ወይ ነው ጥያቄው። ማስተንተኛ ሐሳቡ ይሄ ነው። ክርስቶስ ይመጣል። አዎ የእውነት አምላክ ስለሆነ መምጣቱ አይቀርም። ነገር ግን ይሄ ዳግም ምጽአቱ በኋላ በሰማይ በክብር የሚገለጠው መምጣቱ ብቻ ሳይሆን በዕለት ተዕለት ህይወታችን በእኛ ህይወት ውስጥ ይመጣል። መምጣቱን አቋርጦ አያውቅም። ይሄ the great advent በኋላ ላይ በታሪክ የዛሬ 2000 ዓመት በኋላ በዳግም ምጽአቱ በየዕለቱ በየቀኑ በቅዱሳን ሚስጥራት አማካኝነት በሚስጥረ ንስሐ አማካኝነት ንስሐን ሊሰጠን፣ በስጋና ደሙ አማካኝነት ራሱን ሊሰጠን፣ በቅዱስ ቃሉ አማካኝነት የህይወት ቃል የብርሃኑን ሊሰጠን፣ በተለያየ በምክር በሰዎች አስተያየት በጸሎት በጣም በብዙ ነገሮች በመልካም ስራዎች ሁሉ ጌታ ኢየሱስ ወደኛ ህይወት መምጣቱን አቋርጦ አያውቅም። በተለያዩ ነገሮች ይናገረናል። ካለንበት መከራና ጉዞ እኛ እንኳን ባናስተውል እኛ እንኳን ልብ ባንል ከገባንበት መከራ እጁን ዘርግቶ ሊያወጣን በህይወታችን አጋጣሚ በጣም ብዙ ጊዜ መጥቷል፣ ይመጣልም አለም። ከስትንፋስ በላይ ቅርብ የሆነ አምላክ ስለሆነ ስለዚህ ጥያቄው ይሄ ነው። ቁጭ በሉና ልክ እንደ ቤተ መቅደሱ ያማረ ህይወት ሊሆን ይችላል፣ ህይወታችን የሚያብረቀርቅ ሊሆን ይችላል፣ አስገራሚ ሊሆን ይችላል። ነገር ግን ያ ውብና አስደናቂ የሆነው የህይወታችን ክፍል መሰረቱ የእግዚአብሔር ቃል ካልሆነ መፍረሱ አይቀርም አይደል? ሰዎች እንደዛ ነው፣ ይሰራሉ፣ ይወጣሉ። በጣሪያ ላይ ግማሹ ይፈጫል፣ ግማሹ ይሰራል፣ ብዙ ነገሮችን ያደርጋል። በዛ በመከራ ቀን ግን አይደል አንዱ ተነጥቆ አንዱ ሲቀር የሚኖረው በህይወት የቆየው ምን ያለ ነው? ጸንቶ የቆመ ግን እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ ጸንቶ የሚቆይ አንድ ነገር ምንድነው? እግዚአብሔር ቃል ነው። ታስታውሳላችሁ? ቤቱን ባሸዋ ላይ ሰራና ቤቱን በአለት ላይ የሰራ ልዩነቱ ማዕበል ሲመጣ የማጸንቶ ቆመ? በአለት ላይ የሰራው አለት አምባ የእግዚአብሔር ቃል ምልክት ነው። ስለዚህ ብዙ የተወሳሰቡ አይነት ነገሮችን የሰማን ሊመስለን ይችላል አይደል? ብዙዎቹ በተለያየ መንገድ ይህንን ነገር ተርጉመውታል፣ የተለያየ ማብራሪያዎችን ሰጥተዋል። ጥያቄው ግን አንድ ነው።
ኢየሱስ ዛሬም ይምጣ ነገም ይምጣ፣ ይሄ ስለ ዳግም ምጽአቱ እያወራን ነው። በዕለት ተዕለት ህይወታችን በየቀኑ ኢየሱስ ይመጣል አይደል? በየቀኑ በተለያዩ ሰዎች አማካኝነት፣ በተለያዩ አጋጣሚዎች፣ በተለያየ የህይወት ኤክስፒሪየንስ፣ በተለያየ ተግዳሮቶች ጌታ ኢየሱስ ወደኛ ህይወት ይመጣል። በእነዚህ ሁሉ ነገሮች ውስጥ ምናልባት አልተመለከትነው ይሆናል። ምናልባት ኢየሱስን ድምፁን የሰማንበት መኖሩን የተረዳንበት አጋጣሚዎችም ሊኖሩ ይችሉ ይሆናል። በዚህ በጾም ጊዜ በተለይ ጾም እኩሌታ ላይ ግን ስንደርስ አሁን ጊዜ ወስደን ቁጭ ብለን ማሰብ ያለብን የህይወቴ ማንኛውም ክፍል ኢየሱስ ተመስርቶበት ካልሆነ አስተማማኝ አይደለም አይደል? ሁሌ የምንተማመንባት ፀሐይ እንኳን የምትጨልምበት ጊዜ ይመጣልና ያ ውብ ሆኖ የተሰራው አስደናቂ ሆኖ ስንትና ስንት ዓመት ሙሉ ለግንባታ ጊዜ የፈጀው ቤተ መቅደስ እንኳን ድንጋዩ በድንጋይ ላይ ተከማምሮ ያቅም መፍረሱ አይቀርም። የኔም ህይወት ርብራቡ የኔም ህይወት አሁን ያለሁበት ነገር በምን ተመሰረተ የሚለው ሐሳብ ላይ እንድናስተነትን ያስፈልጋል። ስለዚህ ኢየሱስን በኋላ ሲመጣ እንዴት ይሆናል ወይም ሲመጣ ከሚድኑት መሃል ነኝ ወይስ ከሚድኑት መካከል አይደለሁም የሚለው ሐሳብ ውስጥ ከመግባት በፊት እውነተኛ አምላክ ነው፣ ልንዋሸው አንችልም። ሁለንተናችንን የሚያውቅ አምላክ ነው። የእግዚአብሔር ቃል ወርዶ ህይወታችንን ያልነካ ክፍል ካለ በክርስቶስ ቃል ልንሞላ ይገባል። ቃሉ ደግሞ የሚሰራ ነው፣ ሕያው ነው፣ ሁለት ሰይፍ ካለው ስለት ይበልጣል ይለናል አይደል? አጥንትንና ጅማትን ሁሉ ሰንጥቆ የሚያልፍ ነው። እግዚአብሔር ቃል ባዶ የነበረውን ነገር ወደ መሆን የሚያመጣ ነው። በጨለማ ውስጥ ብርሃን የሚያበራ ቃል ነው። አንዴ ነው ኢየሱስ የሚናገረው። አልዓዛር ናውጣ ሲለው የሞተው አልዓዛር በክርስቶስ አንድ ቃል ጥሪውን ሰምቶ ወደ ህይወት የሚለወጥ። አጋንንትን አንድ ቃል ነው ዝም በሉ ሲላቸው ዝም ይላሉ። ቃሉን መድገም እንኳን አያስፈልገው። በማዕበል ላይ ሲራመድ ማዕበል ሲነሳ ሁሉ ነገር ሲመጣ ማዕበሉን ሲገስጸው ማዕበሉ እንደ ህፃን ልጅ ጸጥ አለ። መድገም እንኳን አላስፈልገው። ያ የህይወት ቃል ነው ዛሬም የህይወታችንን ማዕበል ጸጥ የሚያደርገው። ያ የህይወት ቃል ነው ዛሬም የሞተውን መንፈሳዊነታችንን የሚያስነሳው። እሱ እስካለን ጊዜ ድረስ ምንም የሚያስፈራ ነገር የለም። እሱ እስካለን ጊዜ ድረስ መከራ መጣ መከራ አልመጣ፣ ምክንያቱም ለምን እስከ መጨረሻ የሚጸና ግን እርሱ ይድናል ይለናል። በቃሉ ጸንተን ከተገኘን ምንም የሚያስፈራን ነገር ስለሌለ፣ በቃሉ መጽናት ግን ልብ በሉ ለዓለም ለስጋ ለሰይጣን አይመችም። በቃሉ በጸናን ቁጥር ዓለም እየጠላን ነው የምንሄደው። በቃሉ በጸናን ቁጥር በምድር ላይ እየተጎሳቆለን ነው የምንሄደው። ምድራዊ የሆነው ነገር ሁሉ ፊቱን ያዞርብናል፣ በሽታ ይጸናብናል፣ መከራ ይበዛብናል። ግን ለአንዱ ለታላቁ ክብር ነው። ምክንያቱም ለምን የምድራዊ ስቃይና መከራ እስከተወሰነ ጊዜ ነው። ዘለዓለማዊ የሆነው ረፍት ግን ከክርስቶስ ጋር። ስለዚህ ክርስቶስን የምንወድ ከሆነ ህይወታችን ውስጥ ከክርስቶስ ቃል ውጪ ምንም ሊቀመጥ አይገባም። ኦኬ። ስለዚህ ከልጅነታችን ጀምሮ የተከልነው አስተሳሰቦች ካሉ፣ ከልጅነታችን ጀምሮ የኖርንባቸው አሚነ መሰረቶች ፕሪንሲፕሎች ካሉ፣ ህይወታችንን የመሰረትንበት ጉዳይ ከክርስቶስ ቃል ውጪ ከሆነ ቁጭ ብለን እንድንመለከት የምንጋበዝበት ሳምንት። ኢየሱስ በታላቅ ክብር ይመጣል። አዎ፣ በዳግም ምጽአቱ በሕያዋንና በሙታን ላይ ሊፈርድ ይመጣል። በዕለት ተዕለት ግን ዘወትር በንስሐ በቅዱስ ቁርባን በሚስጥራቱ አማካኝነት በቅዱስ ቃሉ አማካኝነት በምንወዳቸው ሰዎች በተለያየ የህይወት አጋጣሚዎች ኢየሱስ ይመጣል። ለዛ ለኢየሱስ ልባችንን እንክፈትለት። ከመከራ ሁሉ የሚያሳርፈን ከድካማችን ሁሉ የሚያሳርፈን አምላካችን ኢየሱስ ነውና እግዚአብሔር አምላክ የሰማነው ሁሉ ይባርክልን፣ ሳምንታችንንም ይቀድስልን። እንግዲህ በዚህ ሐሳብ እንድናስተነትን ጋብዛችኋለሁ። ጾመ እኩሌታ ላይ ስንደርስ ልናመሰግነው ይገባል። በዚህ በጉዞ ሁሉ እዚህ ላደረሰን እግዚአብሔር አምላካችን ቀጣይ ጉዟችንም ደግሞ በክርስቶስ ማንነት ላይ ጸንተን እኛም መጓዝ እንድንችል ሕያው የሆነውን የማያልፈውን ቃሉን ተሞልተን መመላለስ እንድንችል ጸጋውን ያብዛልን። የሰማነውን እግዚአብሔር አምላክ ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።